ዓለም የጨካኞች ጦር ሜዳ ናት። በየቀኑ በሥራ ቦታ፣ በትዳር፣ በጓደኝነት ወይም በቢዝነስ ግንኙነት ውስጥ ስውር የአእምሮ ጦርነት ይካሄዳል። በዚህ ጦርነት ውስጥ መሳሪያ የሌለው ሰው የሌሎች መሰላል ሆኖ ይቀራል። የዋህነት በዘመናችን ትልቅ ወንጀል ነው። ቅን መሆን ብቻውን ዋጋ የለውም። ሰዎች ደግነትህን እንደ ድክመት ይቆጥሩታል። ግልጽነትህን ተጠቅመው ያጠቁሃል። ይህ የዳርክ ሳይኮሎጂ መጽሐፍ የተከለከለውን ዕውቀት በመግለጥ ዓለም እንዴት እንደምትሰራ አንድ በአንድ ፍንትው አድርጎ ያሳያል። ይህ መጽሐፍ የሥነ ልቦና ጨዋታ ሚስጥሮች በመበታተን ሰዎች አንተን ለመቆጣጠር የሚጠቀሙባቸውን ዘዴዎች ያሳያል። ዕውቀቱ በእጅ ሲገባ ከአሻንጉሊትነት ወደ መሪነት በቅጽበት ትሸጋገራለህ። በዛሬው በዚህ መጽሐፍ ውስጥ የምትማራቸው የኃይል ሕጎች ማኒፑሌሽን ማለትም ሰዎች ሳያውቁት ወደ ፈለግከው አቅጣጫ እንዴት እንደምትዘውራቸው፣ የማታለል ጥበብ ወይም ዲሰፕሽን እውነተኛ ዓላማህን በመደበቅ ጠላቶችህን እንዴት እንደምታዘናጋና እንደምትጥላቸው፣ ስሜታዊ ጫና ኢሞሽናል ብላክሜል የሰዎችን ፍርሃት ፍቅርና ድክመት በመጠቀም እንዴት ተጽዕኖ እንደምትፈጥር፣ የአዳኞች ስነ ልቦና ናርሲሲስቶች እና ሳይኮፓዞች የሚጠቀሙበትን ስልት ቀድሞ በመረዳት እንዴት ጥቃታቸውን ማክሸፍ እንደምትችል የምናይ ይሆናል። ይህ መጽሐፍ ለደካሞች የተዘጋጀ አይደለም። እውነቱን ለመጋፈጥ ለሚደፍሩ፣ የሕይወታቸውን ዙፋን ለሌሎች አሳልፈው ለመስጠት አሻፈረኝ ላሉና ፈቃደኛ ላልሆኑ እና ጨለማውን ተረድተው ብርሃኑን ለመቆጣጠር ለሚፈልጉ ብቻ ነው። ኃይልን የእውቀት ውጤት ነው። መጽሐፉን አንብበው ወይም አድምጠው ስትጨርስ ጨዋታውን በሙላት መቆጣጠር ትችላለህ። 100%። የዛሬ መጽሐፍ ቅምሻችን ዳርክ ሳይኮሎጂ የሚለው መጽሐፍ ይሆናል። እንደተለመደው ይህን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ያላችሁበት ድረስ እልካለን። ይህ እጅግ በጣም ጠቃሚ የሆነ ቪዲዮ ደግሞ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ለዚህ ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዝኳችሁ። የዳርክ ሳይኮሎጂ መሰረታዊ ነገሮች። ዳርክ ሳይኮሎጂ አንድ ሰው ሌላን ሰው ለመቆጣጠር ሳይኮሎጂን እንዴት እንደሚጠቀም የሚያጠና ሳይንስ ነው። ለመረዳትና ለመፈወስ ከሚለው ሳይኮሎጂ በተለየ ዳርክ ሳይኮሎጂ የሰውን ባህሪ ጨለማ ጎን ይመረምራል። ተጽዕኖ ለማሳደር፣ ለማታለልና ለማስገደድ የሚያገለግሉ ደመነፍስ ውስጥ የተደበቁ ስልቶችንም ያጠናል። እነዚህ ዘዴዎች ለክፋትና ለተንኮለኞች ብቻ የተወሰኑ አይደሉም፣ በሁላችንም ውስጥ ይኖራሉ። በዋናነት ዳርክ ሳይኮሎጂ የእውቀት ወይም ኮግኒቲቭ መታለሎችን ይጠቀማል። አእምሯችን ኃይልን ለመቆጣጠር ወይም ለመቆጠብ ወይም ከስንፍናው የተነሳ የሚጠቀምባቸውን አቋራጭ መንገዶች እንዴት በቀላሉ ተታላይ እንደሚያደርገንም ያጠናል። ከሃሎ ኢፌክት እስከ የማረጋገጫ ፍለጋ ያሉ እነዚህ አውቶማቲክ እና ሊተነበዩ የሚችሉ የዳርክ ሳይኮሎጂ መንገዶች ናቸው። ተንኮለኞች ያለማቋረጥ ይጠቀሟቸዋል። በማስታወቂያ፣ በፖለቲካ፣ በፍቅርና በጓደኝነት ላይ እንኳን ሌሎችን ለማታለል ያውሏቸዋል። አንድ ሽያጭ ላይ ያለ ሰው ሁሉም ሰው እየገዛን ነው፣ አንተ ብቻ ቀረህ እያለ እንድትገዛው ሊያታልል ይችላል። ይህም የባንድ ዋገን ኢፌክት በመባል ይታወቃል። ሚስትህን የተበዳይነት ስሜትን በመጠቀም ካንተ የሆነ ነገር ልታገኝ ትችላለች። እነዚህ ማታለያዎች የሰው ልጅ በሕይወት ለመትረፍ በሺዎች ለሚቆጠሩ ዓመታት የተጠቀመባቸውና በተፈጥሮ ውስጥ በጥልቀት ስር የሰደዱ ናቸው። ማሳመንና ማታለል የሚሉ ቃላት ብዙውን ጊዜ ሲያምታቱም ይስተዋላል። ነገር ግን በመሰረታዊነት ይለያያሉ። ማሳመን ምርጫን ያቀርባል። ምክንያታዊነት ስሜትንና የጋራ ጥቅምን የሚያስቀምጥ ሲሆን ሌላኛው ሰው በነፃነት ውሳኔ ላይ እንዲደርስ ያስችለዋል። እውነተኛ ማሳመንም በነፃ ምርጫ ማዕቀፍ ውስጥ ይሰራል። ማታለል ግን እውነታውን ያዛባል፣ ዓላማን ይደብቃል፣
ማታለልን፣ ፍርሃትን፣ የጥፋተኝነት ስሜትን ይጠቀማል። ማሳመን እምነትን ሲገነባ፣ ማታለል ደግሞ ይሸረሽረዋል። ብዙውን ጊዜም ተጎጂዎችን ግራ ያጋባል። ለበቀል ይነሳሳሉ ወይም ለዛ ሰው መጥፎ ስሜት ይኖራቸዋል። ይህ ዳርክ ሳይኮሎጂ አንድ ሰው በሌላ ሰው ላይ የሚጠቀመው የስነ ልቦና ውጊያ ብቻ አይደለም። ከዚህም እየሰፋ ይሄዳል። ፕሮፓጋንዳ፣ የሃይማኖት ድርጅቶች፣ ስለ ቫይረስ ወረርሽኝ የተሳሳተ መረጃ የሚያሰራጩ አካላት፣ በየማህበረሰብ ውስጥ ያሉ መርዛማ ባህሎች፣ ሁሉም በዳርክ ሳይኮሎጂ ላይ የተመሰረቱ ናቸው። በስሜት ላይ በተመሰረተው ተራ ማጭበርበርና በዳርክ ሳይኮሎጂ መካከል ያለው ልዩነት የወሰንና የዓላማ ነው። ማጭበርበር የተደበቀ ጥቅምን ይፈልጋል። ዳርክ ሳይኮሎጂ ደግሞ አጠቃላይ የመተማመን ስርዓቶችንና መላውን ማህበረሰብ እንደገና ሊቀርጽ ይችላል። ሰዎችን ማሳመን በዘመናት ሂደት ውስጥ እጅጉን ተለውጧል። ሌሎችን ማሳመን በጥቂት ወይም በጥንታዊ ግሪክ በህዝብ መድረኮች ላይ ላሉ ልሂቃን ተናጋሪዎች ብቻ የተወሰነ ነበር። ዛሬ በየቀኑ ከ3000 በላይ ሰዎችን የማሳመኛ መንገዶች አሉ። በማስታወቂያዎች፣ በማህበራዊ ሚዲያ፣ በዜናና በተጽዕኖ ፈጣሪ ሰዎች መሃልም እየተገደድን ነው። እነዚህ መልእክቶችም ግልጽና የሚለዩ አይደሉም። በመዝናኛ፣ በውበትና በስሜታዊ ቀስቃሽ ነገሮች ውስጥ የተካተቱም ናቸው። ግባቸውም ማሳመን ሳይሆን እነርሱን ለሚሸጡት ነገር እኛን ማመቻቸት ነው። የዳርክ ሳይኮሎጂን መረዳት ሌሎችን ለክፋት መጠቀም አይደለም፣ ቀድሞውኑ ራስን ስለመከላከል እንጂ። መልህቅህን፣ የእጥረት ስልቶችህን ወይም የፍቅር ቦምብን መለየት ስትጀምር ስልጣንህን መልሰ ታገኛለህ። ማንምም አይጫወትብህም። ይህ መጽሐፍ ማታለልን አያስተምርህም። ሌሎች ሲያታልሉ በግልጽ ማየትን እንድታውቅ ግን ያደርግሃል። አታላዮች ቅዠቶችን እንዴት እንደሚፈጥሩ፣ የእውቀት ወይም ኮግኒቲቭ አድሎዎችን እንዴት እንደሚጠቀሙና አንተ እንዴት ምላሽ መስጠት እንደምትችል ሚስጥራዊ መንገዶችን አንድ በአንድ ትማራለህ። በቁጣ ሳይሆን በንቃት ውስጥ ሆነህም ራስህን ታድናለህ። በማይታይ ተጽዕኖ በተሞላ ዓለም ውስጥ ድንቁርና ብቸኛው ጠላትህ ነው። ንቃት ደግሞ ኃይል ነው። ምርጫው ያንተ ነው። ኢላማ ትሆናለህ ወይስ በራስህ አእምሮ የምትመራ ሰው? በመቀጠል የዚህን መጽሐፍ ምዕራፍ 1 ማለትም 7ቱ የዳርክ ሳይኮሎጂ መሳሪያዎችን አንድ በአንድ የምናይ ይሆናል። 7ቱ የዳርክ ሳይኮሎጂ መሳሪያዎች። አንደኛው ሰጥቶ የመቀበል ህግ። በሰጥቶ መቀበል ህግ አንድ ሰው ስጦታ ወይም ውለታ ከተቀበለ እሱም ፍላጎት ባይኖረው እንኳን ውለታውን የመመለስ ግዴታ እንዳለበት ይሰማዋል። ይህ የዳርክ ሳይኮሎጂ ጥበብ የተመሰረተው አንድ ሰው የሰጠንን ስጦታ ወይም የተቀበልነውን ውለታ ለመመለስ በደመነፍስ የምንነሳሳ በመሆናችን ላይ ነው። ምክንያቱም ከህብረተሰቦቻችን ከልጅነታችን ጀምሮ ለተቀበልነው ስጦታ መልሶ መስጠትን ተምረናልና። ለዚህ ዳርክ ሳይኮሎጂ ምሳሌ እንዲሆነን አንድ እውነተኛ ታሪክ እንመልከት። በ1972 ዘ ሺው ፊትስ ኪለር በመባል የሚታወቀው ወንጀለኛ ገዳይና አስገድዶ ደፋሪ የሆነው ጄሪ ብሩድሰን ለወጣት ሴቶች ነፃ ጫማዎችን በማቅረብ ያታልላቸው ነበር። የሚሰጣቸውም በእጅ የተሰራ በሚያምር ሁኔታ የተዋበ ብዙውን ጊዜ የሴቶቹ ስም የተቀረጸበት ጫማ ነበር። ከሱቆቹ ውጭ ቆሞ ይጠብቃቸዋል። ወደ አንዲት ወጣት ሴትም ይቀርብና ፈገግ ብሎ እነዚህን ጫማዎች ለልዩ ሴቶች የሰራዋቸው ናቸው፣ አንቺ ላይም የሚያምሩ ይመስለኛል ይላታል። ሴቶቹ ይህ ሰው ባለው እና በልግስናው እየተደነቁ ጫማውን ይቀበሉታል። በጥቂት ደቂቃዎች ውስጥም ራሳቸውን የእርሱ መኪና ውስጥ ያገኙታል። እግረ መንገዴን ልሸኛችሁ ብሎ ወደ መኪናው ይጋብዛቸዋል። እነርሱም ይህን መልካም ሰው ማስቀየም ስለሚደብራቸው
እሺ ብለው ወደ መኪናው ይገባሉ። ብሩክሰን ከታሰረ በኋላ የሰጥቶ መቀበል ሕግን ይጠቀም እንደነበረ አምኗል። አይሆንም ማለት አይችሉም። ዕዳ እንዳለባቸው ይሰማቸዋል። የሆነ ችግር እንዳለ ቢያውቁ እንኳን አእምሯቸው ውለታውን መመለስ አለብሽ ብሎ ይጮህባቸዋል በማለት ተናግሯል። ብዙ ሴቶችንም በዚህ መንገድ አታሎ ገድሏል። ስጦታ እየሰጠም ወደ መቃብር ሸኝቷቸዋል። ተመሳሳይ ዘዴ አሁን ላይም በግልጽ ይታያል። በጎዳና ላይ አበባ በነፃ የሚሰጡ፣ እስክሪብቶ ወይም ከረሜላ የሚያቀርቡ አሉ። ከዚያም ገንዘብ ለእርዳታ ይጠይቃሉ። ስጦታን ካልተቀበሉ ሰዎች ይልቅም ስጦታውን የተቀበሉ ሰዎች በ5 እጥፍ ለእርዳታ ጠያቂዎቹ ገንዘብ የመስጠት አዝማሚያ አላቸው። ስጦታው ይህን ያህልም ዋጋ ያለው ባይሆን እንኳን አእምሮ ወጪውን አያሰላም፣ ብቻ ስለተሰጠው መልስ መስጠት እንዳለበት ያምናል። እናም የዚህ ዳርክ ሳይኮሎጂ ዘዴ በዚህ አያበቃም። ሰዎችን በማስወደድ ወይም በማወደስ የሚጀምሩም አሉ። ሌሎችን የምትረዳ አይነት ሰው ትመስላለህ ይልሃል አንዱ እርዳታ ፈላጊ ሰው። ይህ ሽንገላውም የሥነ ልቦና እስረኛ ያደርግሃል። ከእነርሱ የምትቀበለው ስጦታ ብቻ አይደለም፣ ውዳሴም እንደ ውለታ ነው። ልክ መመለስ እንዳለብህ፣ ዕዳ እንዳለብህ መስሎ ይሰማሃል። ራስህን ሰጥቶ መቀበል ዘዴ እንዴት መከላከል ትችላለህ? አንድ ሰው ውለታ ቢያደርግልህ የመመለስ ግዴታ እንዳለብህ አይሰማ። ከልቡ ካደረገው በምላሹ ምንም ነገር አይፈልግም። ነገር ግን የሆነ ነገር መልሶ ማግኘት ከፈለገ ወደሱ ደረጃ ከመውረድ ተቆጠብ። እንደ እውነቱ ከሆነ እነዚያን ስጦታዎች ትርፍ ላይ ያነጣጠሩ እንደሆነ ከተጠራጠርክ ከመቀበል መቆጠቡ እጅግ በጣም ጥሩ ነው። ስለዚህ ስጦታ የሚሰጥ ሰው ቸር ሳይሆን ካንተ የሚፈልገው ነገር እንዳለ ከተሰማ ስጦታውን አመስግነ መመለስ ትችላለህ። እንዲያውም አንድ ሰው ከመሬት ተነስቶ ሲያወድስ አንዳንድ ጊዜ ሊያታልልህ እንደሆነ ማሰቡ አይከፋም። ለምሳሌ አንድ ሰው አንተ ያራዳ ልጅ ይሄ ላንተ አይጠፋህም ብሎ ወሬ ቢጀምርልህ ፋራ ላለመባል የምትቀበለውን ሐሳብ ሊያቀርብልህ እየተንደረደረ ነው። በዚህ ወጥመድ ውስጥም አትውደቅ። ከሰጠህ የውዳሴ ስም ጋር በሚስማማ መንገድ እንድትሰራለት ሊገፋፋህም ይችላል። እናም አንተ የእውነትም የአራዳ ልጅ ከሆንክ በእርግጠኝነት በዚህ ተንኮል አትሸወድም። ሰጥቶ መቀበል የሚፈልግ ሰው ለጋስ አይደለም፣ በደግነት ውስጥ የተደበቀ ተንኮለኛ እንጂ። መልሶ የመስጠት ግዴታ እንዳለብህ በተሰማ ቅጽበትም ቀድሞውኑ ተሸንፈሃል። በመቀጠል የምናየው ሁለተኛውን ሕግ የእጥረት ሕግን ይሆናል። የእጥረት ሕግ ማለት የሆነ ነገርን ከመግዛትህ በፊት ሰዎች ሳያልቅብህ ቶሎ ግዛው ብለው አንተን በውሸት የሚያጣድፉበት ዘዴ ነው። ሊያልቅ ለሚችለው ነገር አእምሯችን ትልቅ ዋጋን ይሰጣል። በዚህ መርህ መሰረት አንድ ነገር የመገኘት ዕድሉ ባነሰ ቁጥር የሚፈልገውም ሰው ይበዛል። የግብይት ባለሙያዎች አንድ ምርት ያለው አቅርቦት ውስን ሲሆን በገዢው ዘንድ የበለጠ ማራኪ እንደሚሆን ያውቃሉ። በሽያጭ ውስጥ እጥረት ለመፍጠር 2 ስልቶች አሉ። የመጀመሪያው የልዩ ቅናሽን የጊዜ ገደብ መፍጠር ነው። ለምሳሌ ቅናሹ እስከ ነገ ማታ ድረስ የሚሰራ ወይም ቅናሹ ለጥቂት ቀናት ብቻ የሚቆይ ነው ማለት ነው። ሁለተኛው የምርት ገደብ መፍጠር ነው። ለምሳሌ ልዩ ቅናሹ ለተወሰኑ ዕቃዎች ብቻ ነው ወይም ለመጀመሪያው 20 ገዢዎች ብቻ ነው ብሎ መገደብ። ይህ በሆቴል ውስጥ ወይም ክፍል ለማስያዝ ስንሞክር በደንብ ይስተዋላል። 3 ክፍሎች ብቻ ነው የቀሩት የሚል መልእክት በዌብሳይት ላይም ይለጥፋሉ።
እንዲሁም ትኬት ለመግዛት ስንሞክር በአየር መንገድ ገጾች ላይ የሚከሰተው ይህ ነው። የመጨረሻዎቹ 5 መቀመጫዎች ብቻ አልተያዙም የሚሉ ቃላት በትልቁ ይጻፋሉ። የእጥረት ደንብ በሸማቹ አእምሮ ውስጥ ጥልቅ ተጽዕኖን ያሳድራል፣ ምክንያቱም ምርቱን የማጣት ፍርሃትን ይፈጥራልና። በፍጥነት እርምጃ ካልተወሰደ ገንዘቡን የመቆጠብ ዕድልን ስለሚያጣም ሸማቾች ይጣደፋሉ። ነገር ግን እጥረቱ ሸማቾችን ብቻ አያታልልም። ተጋላጭ የሆኑትን ሁሉ በስሜታዊ ባርነት ዑደት ውስጥ ሊያጠምድ ይችላል። በ2016 በሳን ዲያጎ የምትኖር በፍርድ ቤት መዝገቦች ውስጥ ጄን ዶ ተብላ የተጻፈች የ42 ዓመት ሴት በወንድ ጓደኛዋ ቤቷን እንድትሸጥ ለጡረታ ያስቀመጠችው ሂሳቧ ባዶ እንድታደርግና $180,000 ብድር ከሌሎች ሰዎች እንድትወስድ ተደርጋለች። ይህ ሁሉም የሆነው በ72 ሰዓታት ውስጥ ብቻ ነበር። አንድ ሰው በሕይወት ዘመን አንድ በሚገኝ ዕድል ላይ ኢንቨስት እንድታደርግ ያሳምናታል። የውሸት ሰነዶችን፣ የሐሰት የባንክ መግለጫዎችን አሳያት። እናም ጉዳዩን አጣዳፊ በማስመሰል እስከ እኩለ ሌሊት ገንዘቡን ካላስከፈልሽ እንዲሁም ካላስተላለፍሽ ዕድሉ ያመልጥሽና ለዘላለም ትጸጸቻለሽ አላት። ተስማማች። ገንዘቡን ከላከች በኋላ ብዙም ሳይቆይ ኢንቨስትመንቱ እሱና 2 ተባባሪዎች የሚተዳደሩበት የፖንዚ ስኪም ማጭበርበር መሆኑን አወቀች። ፖሊስም እንደዘገበው ይህ ከሆነ በኋላ ጄን ለወራት ተገልላ ነበር። ከቤተሰቦቿ ጋር ተቆራርጣለች። ጓደኞቿንም ርቃ ነበር። ከባድ የመንፈስ ጭንቀትና የገንዘብ ጉዳትም ደርሶባታል። ይህ ጉዳትም እጥረት ሳይኮሎጂ ላይ እንደማሳያ ሆኖ ይቀርባል። ይህ ጉዳይም እጥረት ሳይኮሎጂ ላይ እንደማሳያ ሆኖ ይቀርባል። አቃቤ ሕግም እንዲህ ብሏል። ገንዘቧን አልተሰረቀችም፣ የጊዜ ስሜቷን እንጂ። ጊዜ እንደሌላት አመነች፣ ንብረቷንም አጣች። ይህ የእጥረት ሳይኮሎጂ ከችርቻሮ ነጋዴዎች እስከ የቤተሰብ ዘመድ ድረስ ይጠቀሙበታል። አንድ ብርቅዬና እጥረት ያለበትን ነገር ዋጋ ለመስጠት አእምሮ በተፈጥሮ ይቸኩላል። እናም አንድ ሰው እጥረትን በውሸት ሲፈጥር አንተን ለጥድፊያ ያስገዛሃል። ራስህን እንዴት ከዚህ ችግር መከላከል ትችላለህ? በቅድሚያ አንድ ዕድል በጊዜ የተገደበ ሲሆን ይህ ማለት ውድና ወዲያውኑ መያዝ አለበት ማለት አይደለም። ያንን ምርት ወይም ያንን መረጃ በእርግጥ የሚያስፈልግ መሆኑን ቆም ብለህ አስብ። በደመ ነፍስህ አትመራ። ለጥቂት ደቂቃዎች በጸጥታ አሰላስል፣ ተንፍስ፣ ራስህንም ጠይቅ። ይህ እውነተኛ እጥረት ነው ወይስ ሰዎች የፈጠሩት የውሸት ድንጋጤ? በጣም አደገኛ የሆነው እጥረት በሆቴል ውስጥ የቀረ የመጨረሻው አንድ ክፍል አለመሆኑን አይደለም፣ ጊዜ እያለ ጊዜ አለቀ ብለው ጊዜህን ሊነጥቁ የሚመጡ ተንኮለኞች እንጂ። በመቀጠል የምናየው ሶስተኛውን ማለትም የማህበራዊ ማረጋገጫ ሕግ ይሆናል። ሰዎች ግራ ሲጋቡ ወይም የመረጃ እጥረት ባለበት ሁኔታ ውስጥ ሊሆኑ ይችላሉ። በዚህ ጊዜ በሌሎች በብዙ ሰዎች የሚደረጉትን ባህሪና ምርጫዎች የበለጠ ትክክለኛ እንደሆነ አድርገው ይቆጥራሉ። ለምሳሌ ምን መምረጥ፣ ምን መጠጣት፣ ምን አይነት መጠጦችን መቅመስ እንዳለባቸው ሲመርጡ በራሳቸው መንገድ ከመምረጥ ይልቅ ሰው በብዛት የሚጠጣው ኮካ ኮላ ነው ብለው ይመርጣሉ። ይህ ሕግ የእውቀት ወይም ኮግኒቲቭ ዕድሎን ይጠቀማል። መውጫውን ለማግኘት በየትኛው አቅጣጫ መሄድ እንዳለብን ሳናውቅ ከባቡር ስንወጣ ከሚሆነው ጋርም ይመሳሰላል። ትክክለኛውን መንገድ እንደሚያውቁ በማመን ሰዎች በብዛት የሚፈሱበትን አቅጣጫ በደመ ነፍስ እንከተላለን። በኢንተርኔት ላይ ምርት መግዛት ካለብን የሌሎች ሰዎችን አስተያየት እናነባለን። ይህ ብዙ ጊዜ በምግብ ቤቶች፣ በሆቴሎች ላይ ይስተዋላል።
አሪፍ ቦታ መመገብ ስናስብ ሌሎች ስለዛ ስፍራ የሰጡትን አስተያየት ቲክቶክ ላይ ገብተን እናያለን። በፌስቡክ ገጽ ላይ ያለንን የላይክ ቁጥር እንመለከታለን። ምክንያቱም ከፍተኛ ቁጥር ያላቸው ሰዎች ቦታውን እንደሚወዱት ካወቅን ይህ ስፍራ አሪፍ ነው ብለን እንደመድማለን። በተግባር ዘዴው እንደዚህ ይሰራል። አንድ ፍላጎት ወይም ባህሪ በሰዎች ዘንድ በጣም የተስፋፋ ከሆነ ለኛም የበለጠ አስደሳችና ማራኪ ሆኖ ይታየናል። ፋሽንም በትክክል በዚህ መንገድ ይሰራል። ይህ ዘዴ በፖለቲካ ምርጫ ውስጥ ጥቅም ላይ ይውላል። አንድ የፖለቲካ ፓርቲ በህዝቡ መካከል በጣም ተወዳጅ ነው ብሎ ከታሰበ ለዛ ፓርቲ ድምፅ መስጠት ተገቢ እንደሆነ ይሰማናል። ይህ ዘዴ ብዙውን ጊዜ በግብይት ውስጥም ጥቅም ላይ ይውላል። ከሱቅ ውጭ የተሰለፉ ሰዎችንም ስናይ ወደ ውስጥ ለመግባት የበለጠ ፍላጎት ይሰማናል። ምክንያቱም ለራሳችን እዚህ ውስጥ ምን ቢሸጡ ነው ሰው የተሰበሰበው ብለን እንጠይቃለን። ተመሳሳይ ነገር በጭፈራ ቤቶች ውስጥ ይከሰታል። በክለቡ ውስጥ ብዙ ሰው ባይኖር እንኳን ሰዎች ውጪ ላይ እንዲሰለፉ ይገደዳሉ። ከዚህ በተቃራኒ ወደ አንድ ምግብ ቤት ስትገባና ሌላ ደንበኛ እንደሌለ ስታይ ጥለት ሄዳለህ። እንደዚህ ባሉ ሁኔታዎች ላይ ምግብ ቤቱ የሆነ ችግር እንዳለበት እናስባለን፣ ጥርጣሬም ይፈጥርብናል። ነገር ግን ማህበራዊ ማረጋገጫ ሊገድለንም ይችላል። በ2017 በቨርጂኒያ ከተማ ላይ የምትገኝ የ19 ዓመቷ የኮሌጅ ተማሪ ኤሚሊ ዘ ዳርክ ፓዝ የተባለ ሚስጥራዊ ቡድንን ተቀላቀለች። ይህም ራስን መጉዳትና ራስን ማጥፋት ልክ እንደሆነ ወይም ነፃ መውጣት እንደሆነ ነው ብለው የሚያበረታቱ በጥቂቶች የተመሰረተ ቡድን ነው። የቡድኑ ዌብሳይትም የውሸት መለኪያዎችን ያሳይ ነበር። 12000 አባላት እንዳሉት፣ 87000 እይታዎች እንዳሉትና በመቶዎች የሚቆጠሩ የተጭበረበሩ ምስክርነቶችን ያሳይ ነበር። አብዛኞቹ የውሸት ምስክርነቶች ይህንን ማህበረሰብ እስካገኝ ድረስ ብቻዬን ነበርኩ የሚሉ ናቸው። ኤሚሊ ተገልላ በጭንቀት ተውጣ ትኖር የነበረ ሲሆን በዌብሳይቱ ላይ ያየችውን ቁጥሮች ልክ እንደሆኑ ታምን ነበር። ሌሎች ብዙ ሰዎች ሞትን ከመረጡ ትክክለኛው መንገድ እርሱ መሆን አለበት ስትልም ደመደመች። የራሷን ቪዲዮም በማህበራዊ ሚዲያ ላይ ለጠፈች። ከ300,000 ጊዜ በላይም ታየላት። ከለጠፈች ከ2 ቀናት በኋላ ራሷን አጠፋች። መርማሪዎች ስልኳን ሲያገኙ ጉግል ላይ የመጨረሻ ሰርች ያደረገችው ራሴን ያጠፋው ሳላስመስል እንዴት መሞት እችላለሁ የሚል ነበር። የቡድኑ መሪዎች የኮምፒውተር ሶፍትዌሮችን ቦቶችን በመጠቀም በሰው ሰራሽ መንገድ የተጋነኑ ቁጥራዊ ማስረጃዎችን ፈጥረው ነበር። ማህበራዊ ማስረጃንም እንደ መሳሪያ ተጠቅመው ሞትን ይሸጡ ነበር። ይህ የዳርክ ሳይኮሎጂ ከማህበረሰብ ትስስር ጋር የተሳሰረ ነው። ከምግብ ቤት ወረፋዎች እስከ ራስን ማጥፋት ድረስም እንድንወሰን ያስገድደናል። እርግጠኛ ለመሆን ከመንጋ ቅዠት ጋር ሲገናኝም የህዝቡ መስታወታችን ይሆናል። በራሳችን አይንም ማየት እናቆማለን። እንድናይ የተነገረንን ብቻ እናያለን። ከማህበራዊ ማረጋገጫ ሳይኮሎጂዎች ራሳችንን እንዴት መከላከል እንችላለን? ብዙ ሰዎች እንደዚህ ካሰቡ ትክክል ነው በሚለው ወጥመድ ውስጥ ላለመውደቅ ሞክር። ለምሳሌ ምግብ ቤት፣ ፊልም ወይም መጽሐፍ እንድታነብ የሚመክሩ ከሆነ በብዙ ሰዎች የሚመረጡት ሁልጊዜ ምርጥ ናቸው ብለህ አታስብ። ለአፍታ ቆም በልና ጠይቅ፣ እነዚህን ቁጥሮች የፈጠረው ማን ነው? ለምንስ እንድንተማመንባቸው ይፈልጋሉ? በጣም የሚጮኸው የህዝብ አካል ሁልጊዜ ትክክል ላይሆን ይችላል። አንዳንድ ጊዜ እውነቱን እንዳታይ የሚያደርግህ የዳርክ ሳይኮሎጂ ዘዴ ነው። 4ኛ የመውደድ ህግ። እንደ አጠቃላይ ህግ ውብ የሆኑ ሰዎችንና ከኛ ጋር ተመሳሳይ የሆኑትን እንወዳለን። በልብስ፣ በፍላጎቶች፣ በአስተያየቶች፣ በትርፍ ጊዜ ማሳለፊያዎች ወዘተ ከኛ ጋር ተመሳሳይ የሆኑትን የመውደድ ባህሪ አለን። እናም በዚህ ምክንያት እነሱን ለመከተል
ያቀረቡልንን ነገር የመቀበል ዝንባሌ ያለን። ይህ የሃሎ አድሎን ይጠቀማል። ሰዎች የሚወዱትን እንደምንወድ በማስመሰል የምንፈልጋቸውን ውጤቶች ማግኘት ቀላል ነው። አንድን ሰው ደስ የሚያሰኙ ብዙ ነገሮች ሊኖሩ ይችላሉ። አካላዊ ውበት፣ ርህራሄ፣ በደንብ መተዋወቅ፣ ደግነት ሊሆኑ ይችላሉ። እነዚህ ሁሉ ተፈጥሯዊ ናቸው። ሆኖም ግን ሰዎች የመውደድ የዳርክ ሳይኮሎጂ ህግ ከዚህ ይለያል። እንዴት ሊፈጠር ይችላል? እንዲወደን ከምንፈልገው ሰው ጋር የሚያመሳስሉን ነጥቦች በመለየት ይጀምራል። ያን ሰው በጥልቀት በመረዳትና ከዚያም እርሱ ላይ ይህንን ዳርክ ሳይኮሎጂ በመጠቀም ያልቃል። ለምሳሌ የርህራሄ ትስስር ለመፍጠር ያንን ሰው በማወደስና በማድነቅ መጀመር እንችላለን። ለሚያመሰግኑን፣ ለሚያከብሩን ወይም በአጠቃላይ ለሚወዱን ሰዎች የበለጠ ርህራሄ ማሳየታችን ተፈጥሯዊ ነው። የአንድነት ትስስርን ለመገንባት ደግሞ አንድ ወይም ከዚያ በላይ የሚያመሳስሉን ነገሮች ማውጣት እንችላለን። ይህም እርስ በእርስ የሚስማሙ ሰዎች ያደርገናል። ለምሳሌ ከኒውዮርክ ነው የመጣሁት ካልክ ወዲያውን ባለፈው ዓመት ኒውዮርክን ጎብኝቼ ነበር፣ በጣም ውብ ከተማ ናት፣ እንዲያውም እዚያ መኖር እፈልጋለሁ በማለት ትስስርን መፍጠር ትችላለህ። በ2013 ክሪስቶፈር ክሪስ የተባለ የ23 ዓመት ወጣት የ14 ዓመት ልጃገረድን በኢንስታግራም ላይ ለወሲብ ማታለል ጀመረ። ዕድሜውን 17 በማድረግና ከእርሷ የትውልድ ከተማ እንደተገኘ በማስመሰል ጀመረ። የምትወዳቸውን ሙዚቃዎች፣ ባንዶች፣ ቲሸርት ለብሶ ፎቶዎችን ይለጥፋል። የምትወዳቸውን ዘፈኖች በመጥቀስና አስተያየት በመስጠት ከእርሷ ጋር ራሱን ማመሳሰል ጀመረ። እኔም ይገባኛል፣ እኔም እዚያ ነበርኩኝ የሚሉ ቃላትን በተደጋጋሚ ይጠቀማል። በዚህ መንገድም ብዙ ሕፃናት ሴቶችን ይቀርብ ነበር። በፖሊስ ምርመራ ላይም ሚያ የተባለች አንዲት ሴት ለመርማሪዎች እንዲህ ብላለች። የምወደውን ቀለም፣ የውሻዬን ስም፣ አያቴ የሞተችበትን ትክክለኛ ቀን እንኳን ያውቅ ነበር፣ ምክንያቱም እኔም ስለነዚህ ነገሮች ኢንስታግራም ላይ እለጥፍ ነበር። በኋላ ላይም ከእርሱ ጋር ማውራት ስንጀምር በመጨረሻ የሚረዳኝ ሰው እንዳገኘው እንዲሰማኝ አድርጎኛል ስትል ተናግራለች። ከተጠቂዎቹ መካከልም ሌላኛዋ ልጃገረድ ከወራት ንግግር በኋላ የእርቃን ፎቶዎቿን እንድትልክ አሳመናት። ከዚያም በአካል እንድትገናኘው አሳመናት። ስትደርስ ወደ ሩቅ ስፍራ ወዳለ ቤት በመኪና ወሰዳት። ከ2 ሳምንት በኋላም ሞታ ተገኘች። ክሪስ ቢያንስ 7 ልጃገረዶችን በተመሳሳይ ዘዴዎች አጥቷላቸዋል። እንደ ፖሊስ ገለጻም የብዙዎቹ መታለል ምንጭም እሱ ልክ እንደኔ ነው የሚለው እምነታቸው ነው። ክሪስ ማስፈራሪያዎችን አልተጠቀመም፣ የመውደድን ሕግ ተጠቅሟል። እነርሱ የሚወዱትን ነገር ለየ። ከዚያም በተመሳሳይ መንገድ ራሱን አስተካከለ። ይህ የዳርክ ሳይኮሎጂ ከሰው ልጅ ዝግመተ ለውጥ ጋር ይገናኛል። ሰው በጫካ ሲኖር የግዴታ እርሱን ከሚመስለው ማህበረሰብ ጋር መኖር ነበረበት። በጥቂት እንኳን ልዩነት ካለ ጥቃት ይደርስበታል። ከዚህ ዳርክ ሳይኮሎጂ እንዴት ራሳችንን መከላከል እንችላለን? አሁን ያገኘኸው ሰው የሆነ ነገር ሊሸጥልህ አስቦ ካንተ ጋር መስማማትና አንተን መምሰል ከጀመረ መጠርጠር አለብህ። ይህንን ለመለየትም ሰውየውንና ያቀረበልህን ነገር ለይተህ ተመልከት። የምትገዛው ነገር በእርጋታ ለመገምገም ጊዜ ከወሰድክ ተጽዕኖ ሊያሳድርብህ የሚችል ሰው አይኖርም። ቆም ብለህም ጠይቅ። ይህ ሰው የእውነት ታማኝ ነው ወይስ እኔን እያስመሰለ ነው? ለአንተ በጣም አደገኛ ሰው የማታውቀው ሰው አይደለም። ልክ እንደ አንተ የሚመስለው የሚቀርብህ የቅርብ ሰው እንጂ። 5ኛው ስልጣን። ሰዎች እንደ አጠቃላይ ለስልጣን አክብሮት አለን። እናም በአንድ የተወሰነ መስክ ውስጥ ባለስልጣን ሰው የሚሰጠውን ትዕዛዝ ወይም ምክር እንከተላለን። ለዚህ ነው የጥርስ ሐኪሞች የጥርስ ሳሙና የሚሰሩት። የወጥ ቤት ዕቃ ለመሸጥም ሼፎች አስተያየት ይሰጣሉ።
ወይም ደግሞ የስፖርት ምስቶችን ለማስተዋወቅ አትሌቶች ጥቅም ላይ ይውላሉ። በቅርቡ እንዲያውም ከክርስቲያኖ ሮናልዶ ለጤና ጥሩ ነው ተብሎ የቀረበ ኸርባል ሊፍ የተባለ ምርት ሲስተዋወቅ ነበር። አንድ ሰውም በሆነ ጉዳይ ላይ ስልጣን ያለው ለመምሰል በሙሉ በራስ መተማመን በማስመሰል ሌሎችን ማጭበርበር ይችላል። ዲፕሎማቶችን ወይም የአካዳሚክ ማዕረጎቹን በቢሮ ግድግዳ ላይ መለጠፍ ይችላል። ይህም በሆነ ጉዳይ ላይ ስልጣን እንዳለው ያሳምነናል። ሁለት የማይተዋወቁ ጠበቆች $100 በታች ዋጋ ያለው ሸሚዝ እንደማይለብሱ ነግረውኝ ነበር። ካልሆነ ግን ደንበኞችን ያጣሉ። ምክንያቱም ያንን ውድ ሸሚዝ መልበሳቸው በሰዎች አይን ሙያዊ ስኬታቸውን ይመሰክራል። በ2020 ማይክል ኑማን የተባለ አንድ ሰው በኒውዮርክ ከተማ ውስጥ የሕክምና ዲግሪ ፍቃድና ክሊኒካዊ ስልጠና ባይኖረውም ከ3 ዓመታት በላይ የአእምሮ ሐኪም ሆኖ ሰርቷል። ከጆን ሆፕኪንስ እና ሃርቫርድ የውሸት ዲፕሎማዎችን አሰርቶ ነጭ ኮት ለብሶና የተረጋጋና ስልጣን ያለው ድምፁን ይዞ አንድ ቢሮ ከተከራየ በኋላ ከ200 በላይ ታካሚዎችን አክሟል። ያልተፈቀዱ መድኃኒቶችን ያዝ ነበር። ደንበኞቹ ከመርዛማ ቤተሰቦቻቸው ጋር ያላቸውን ግንኙነት እንዲያቋርጡ መክሯል። እናም በአንድ ሰዓት እስከ $400 ያስከፍል ነበር። አንዲት የ34 ዓመት ታካሚ በጭንቀት ትሰቃይ ነበር። የታዘዘላትን ጸረ ጭንቀት መድኃኒት መውሰድ እንድታቆምና በምትኩ ስሜታዊ መርዛማ ነገሮችን ለማስወገድ 72 ሰዓታት እንድትጾም የተሰጣትን መመሪያ ተከትላለች። ከባድ ድርቀት ሲከሰትባትም በአፋጣኝ ወደ ሆስፒታል ገባች። ኑማን ሲታሰር ለኤፍቢአይ ወኪሎች እንዲህ ብሏል። ሰዎች ለሕክምና አልመጡም፣ ምን እያደረገ እንዳለ የሚያውቅ ሰው ፍለጋ እንጂ። አሳዛኙ ነገር እሱ መዋሸቱ አይደለም። ተጎጂዎች እሱን ማመን ፈልገው ነበር። ነጭ ኮት ዲፕሎማዎቹ በራስ የመተማመን ቃናው፣ ሁሉም የቀረቡት ማስረጃዎች ይህ ሰው የሚታመን ስልጣን እንዳለው ያሳያሉ። ነጭ የላብራቶሪ ኮት የለበሰን ሰው አንጠይቀውም፣ እንዲሁ እንታዘዝለታለን። ይህ ዳርክ ሳይኮሎጂ በሌሎች ላይ ተጽዕኖ ከማሳደር ባለፈ በሕይወታቸው ላይ የመፍረድ ያህልም ነው። ሰዎች እንዲያምኑ የሚያስችላቸውን የውሸት ስብዕና ከፈጠርን በኋላ ቲያትር ቤት ውስጥ እንዳለ ተዋናይ እንተውናለን። ታዳሚው ሕይወቱን ከፍሎ ይገባል። ከዚህ ዳርክ ሳይኮሎጂ ራስን እንዴት መከላከል እንደሚቻል፣ አንድን ሐሳብ ወይም ባህሪ ስልጣን ያለው ሰው ስለጠቆመ ትክክል ነው ማለት አይደለም። በዚህ ጉዳይ ላይ እንደ ባለሙያ ይህንን ምክር ልስጥ። ቆም ብለህ አረጋግጥ፣ ጠይቅ። ይህ ሰው በእርግጥ እኔን ለመምከር ብቁ ነው ወይስ የተአማኒነት ልብስ ስለለበሰ ነው ያመንኩት በማለት ጠይቅ። በጣም አደገኛው ባለስልጣን አምባገነኑ አይደለም፣ ሐሳቡን ጥያቄ ውስጥ እንደማታስገባበት የሚያውቀው አስመሳይ ሰው እንጂ። 6ኛ ቁርጠኝነትና ወጥነት። የቁርጠኝነትና ወጥነት ሕግ የተመሰረተው ሰዎች ከዚህ በፊት ከተነገረው ወይም ከተሰራው ጋር የሚጣጣሙ በመሆናቸው ላይ ነው። ሁላችንም አዲስ አቋም ለመያዝ እንፈራለን። እናም የትናንትና ሐሳቦቻችንን ማሻሻል ይቀላናል። ነገር ግን አንድ ቃል ለራሳችን ከገባን በኋላ በተለይም በሰዎች ፊት ካደረግነው የፈለገ ነገር ቢመጣ ያንን አቋም አንቀይረውም። በአእምሮአችን ውስጥ ተቀርጾ ይቀራል። ይህም የሚሆነው ቀደም ሲል ካደረግናቸው ምርጫዎች ጋር የሚጣጣምና የተለመደ ስሜት እንዲሰማንና እንዲታይ ስለምንፈልግ ነው። የቁርጠኝነትና የወጥነት ሕግ ሰዎች የሆነ ነገርን እንዲያደርጉልን ከፈለግን በጽሑፍ ቃል እንዲገቡ ማድረጋችን የተሻለ ውጤታማ ይሆናል የሚል ነው። በቃል ከሚነገረው ይልቅ በጽሑፍ የሚጻፈው የተሻለ ነው። ይህ ዘዴም የአንድ ሰውን የመወሰን አቅም ለራሳችን እንደፈለገን እንድንጠቀመው ያስችለናል።
የእርዳታ ገንዘብ የሚሰበስቡ ሰዎች ለምሳሌ በመንገድ ላይ የሚጠቀሙት አንድ ስትራቴጂ አለ። ወደ አንተ ይቀርቡና ይቅርታ፣ የጎዳና ተዳዳሪዎች ከመንገድ ላይ መነሳት አለባቸው ብለህ ታምናለህ ብለው ይጠይቁሃል። አብዛኛው ሰው አላምንም ብሎ ይመልሳል። እናም መንግስት የጎዳና ተዳዳሪዎችን ማንሳት የለበትም የሚል የፊርማ ማሰባሰቢያ ይሰጡና ተባበረን ይለዋል። ከጥቂት ደቂቃዎች በኋላም ፈርመ ስትጨርስ ከጎዳና የሚነሱትን ለመርዳት $10 መዋጮ ማድረግ ትችላለህ ብለው ይጠይቁሃል። አንተም አስቀድመ ተስማምተ ነበርና መሸወድህን ሳታውቅ $10 አውጥተህ ትሰጣቸዋለህ። በ2019 በኦሪገን የሚገኝ አንድ ዳንኤል ኬ የተባለ በቀድሞ ህይወቱ ሳይኮሎጂስት የነበረ ሰው አንድ አዲስ እምነትን መሰረተ። እናም ወደዚያ ሃይማኖት መቀላቀል የሚፈልጉ ሰዎች የሚፈርሙት የግል የእድገት ቃል ኪዳን የሚል ወረቀት አለ። ወረቀቱ ላይም ለእውነት፣ ለግልጽነትና ለጋላ ጥቅም የራስን ጥቅም መስዋዕት ለማድረግ አሳልፌ ይሰጣለሁ ይላል። ይህንንም በጽሁፍ በሌሎች ምስክርነት ፊት ታቀርባለህ። በሳምንታዊ ስብሰባዎች ላይም ጮክ ብለህ ታነባለህ። አንድ አባል የ28 ዓመት ጄና የተባለች አባል ነበረች። በኋላ ላይ ለመርማሪ ፖሊሶች ስትናገር የራሴን ነፃነት እንደፈረምኩ አላወቅኩም ነበር፣ ግን ወደ ኋላ መመለስ አልቻልኩም። ቃሌን ሰጥቼ ነበር፣ ጽፌዋለሁ፣ ሁሉም ሰምተውኛል። ባለፉት ወራት ቃል ኪዳኔን እየከበደ መጣብኝ። በመጀመሪያ የቆጠበችውን ገንዘብ አውጥታ ለገሰች። ከዚያም ከቤተሰብ ጋር ያላትን ግንኙነት አቋረጠች። ከዚያም ውርደትን ለማስወገድ በሚል በተዘጋጀ የወሲብ ፕሮግራም ላይ የተለያዩ አጸያፊ ድርጊቶችን እንድትፈጽም ተገደደች። ሸሽታ ልትሄድ ስትሞክርም የሃይማኖቱ መስራች ዳንኤል እንዲህ ሲል አስታወሳት። ይህንን ፈርመሽበት ነው የገባሽው። ማንም አላስገደደሽም። አንቺም ምርጠሽ ነው። ብዙም ሳትቆይ ሞታ ተገኘች። ከመሞታ በፊት ለመርማሪዎች በተናገረችው ነገር ላይም ቃል ገብቻለሁ፣ ቃሌን ልሰብረው አልችልም ብላ ነበር። ይህ ዘዴ እግርን ቀስ ብሎ ማስገባት ይሰኛል። ሰዎች ወደ አንተ የግል ጉዳይ መግባት ሲፈልጉ ቀስ እያሉ መስመርህን ለማለፍ ይሞክራሉ። ከፈቀድክላቸው እሰየው፣ ካልፈቀድክላቸው ግን ትንሽ ቆይተው ዳግም ይሞክራሉ። ቀጣይነት ያለው ወጥነት ልክ እንደ ወፍ ማጥመድ ነው። ወፏን ቀስ እያልክ ትጠጋታለህ። ሰላም ነው ብላ አርፋ ተቀምጣ እያለ ወጥመድ ውስጥ ታስገባታለህ። አንተም ስለ ራስህ ለሰዎች በገለጽክ ቁጥር ሰዎች አንተ ሳታስበው በቀላሉ ሊያጠምዱ ይችላሉ። ከዚህ ዳርክ ሳይኮሎጂ ራሳችንን እንዴት መከላከል እንችላለን? የቁርጠኝነትና ወጥነት ህግን መቃወም በጣም ከባድ ነው። ሆኖም አይቻልም ማለት አይደለም። ማድረግ ያለብህ ምን እየተከሰተ እንዳለ በደንብ ማወቅ። ስለዚህ የዚህ አይነት ማጭበርበር ሰለባ ላለመሆን በፈለግከው ጊዜ ከዚህ ወጥመድ መውጣት እንደምትችል አስቀድመ ማወቅ አለብህ። ለምሳሌ የሆነ ውሳኔ ለአንተ ተስማሚ ካልሆነ ወዲያውኑ አልስማማም ብሎ ማቋረጥ የተሻለ ነው። በሌላ በኩል ደግሞ የዚህ አይነት ማጭበርበር ሰለባ መሆንህን በተገነዘብክ ቅጽበት በዚህ አይነት ወጥመድ ውስጥ ለመቆየት ፈቃደኛ እንዳልሆንክ በመንገር ከዛ ሰው ጋር ያለህን ነገር ማቋረጥ ትችላለህ። ቆም ብለህ ጠይቅ። ይህንን የመረጥኩት በፍቃዴ ነው ወይስ ተታልዬ? ምንም ችግር የለባቸውም ብለህ የምትስማማባቸው ነገሮች በኋላ ላይ ዋጋ ያስከፍሉሃል። ከዚህ ምዕራፍ የምናየው ሰባተኛውና የመጨረሻው አባል የመሆን ህግ ነው። ሰባተኛው የዳርክ ሳይኮሎጂ ህግ በሮበርት ሲልዲኒ የተዘጋጀ ነው። ሐሳቡም የአንድ ቡድን አባል የሆኑ ሰዎች ተመሳሳይ ሐሳቦች ያለምንም ጥያቄዎች ለመቀበል የበለጠ ዝንባሌ ይኖራቸዋል የሚል ነው። ይህም መነሻው የእውቀት ወይም ኮግኒቲቭ የቡድን አድሎ ነው።
ቡድኖች ውስጥ ያለ አንድ ሰው ውሳኔዎችን ለመቃወም ይፈራል። ቡድኑ የፖለቲካ፣ የሃይማኖት ወይም ደግሞ ሰዎችን አንድ የሚያደርግ ሌላ ነገር ሊሆንም ይችላል። እነዚህን ቡድኖች ለማጥናት በቀላሉ የፌስቡክ ቡድኖችን መመልከት እንችላለን። በአንድ ትንሽ የፌስቡክ ግሩፕ ውስጥ ያሉ አባላት በዚያ ቡድን ውስጥ ልክ እንደ ቤተሰብ ያህል የሆኑ ይሰማቸዋል። ብዙ ምሳሌዎችን መጥቀስ እንችላለን። ነገር ግን በጣም አስደናቂ ከሆኑት አንዱ አፕል ሲሆን የአፕል ድርጅት ከራሱ እሴቶች ጋር ሊዛመዱ የሚችሉ ደንበኞችን ይስባል። ይህም አይፎን ስልኮችን የሚገዙ ሰዎች የሆነ ቡድን አባል የሆኑ ያህል እንዲሰማቸው ያደርጋል። እንዲያውም ከሳምሰንግ ስልክ ተጠቃሚዎች ጋር ልክ ጠላት እንደሆኑ ያህልም ይሰማቸዋል። የአፕል ስልኮች በጥራት ደረጃ ይህን ያህልም ከሳምሰንግ ስልኮች የተሻሉ ባይሆኑም አይፎን ተጠቃሚዎች ግን ወገባቸውን ይዘው ስለ አይፎን ጥራታቸው ይመሰክራሉ። ግሩፕ ቲንክ ወይም በቡድን ማሰብ ብዙ ጊዜ ግለሰቦች እንዴት በቡድን ሐሳቦች ተጽዕኖ እንደሚደርስባቸው ያሳያል። የሆነ ብሔር ወይም ሃይማኖት ተከታይ የሆነ ሰውም እንዲሁ በጭፍን የዚያን ቡድን ሐሳቦች ይቀበላል። በ2021 ፒውር ኤርዝ ሊቪንግ ወይም ንጹህ ሕያው ምድር የተባለ 14,000 አባላት ያሉት አንድ የፌስቡክ ቡድን ጤናማ የሆነ ማህበረሰብን መመስረት በሚል ዓላማ ይንቀሳቀስ ነበር። የቡድኑ አባላትም የተለያዩ የአመጋገብ ልማዶችን፣ የቤት ውስጥ መፍትሄዎችንና ጸረ ክትባትን አመለካከቶች ያጋሩ ነበር። ሁሉም የታመመውን ስርዓት ማከም አለብን ብለው ይንቀሳቀሱ ነበር። እየቆየ ሲሄድም ጥቂት የቡድኑ አባላት $1,200 የሚሸጥ የበሽታ መከላከያ ኃይልን የሚጨምሩ የአይቪ ኪኒኖችን መሸጥ ጀመሩ። እነዚህም ያልተፈቀዱና አደገኞች ነበሩ። የምግብና ጤና ባለስልጣናትም ማስጠንቀቂያ ሲሰጧቸው እውነቱን ስለምናውቅ እያጠቁን ነው ብለው ማመጽ ጀመሩ። የዚህ ቡድን አባል የሆነችው የ38 ዓመቷ ላውራ ኤም የደረጃ 3 የጡት ካንሰር ተጠቂ ስትሆን የኬሞቴራፒ ሕክምናዋን እያደረገች ነበር። ሆኖም ሕክምናውን መርዝ ነው ብለው አስቆሟት። የራሳቸውንም መድኃኒት ሸጡላት። ፌስቡክ ላይም እንዲህ ብላ ለጠፈች፣ ልሞት ነበር፣ ይህ ቡድን አዳነኝ። ብዙም ሳይቆይ ከ8 ሳምንታት በኋላ ሞተች። ባለቤቷም ሲቢኤስ ኒውስ እንዲህ ሲል ተናግሯል፣ እነዚህን ሰዎች እንደ ሻጮች አላያቸውም፣ እንደ ቤተሰብ ነው የማያቸው ስትል ደጋግማ ትነግረኝ ነበር ሲል ተናግሯል። ይህ ግብይት ብቻ አልነበረም፣ የማንነት ጠለፋም ጭምር ነበር። ለዚህ ቡድን ገንዘቧን ብቻ ሳይሆን ማንነቷንም ነበር የሰጠችው። እናም አንተም የአንድ ቡድን አባል እንደሆንክ ካመንክ በኋላ ላይ አይሆንም ማለት እንደ ክህደት ይሰማሃል። ከዚህ ዳርክ ሳይኮሎጂ ራሳችንን እንዴት መከላከል እንችላለን? ብዙ ጊዜ ራሳችንን የምናንጸባርቅበትና የምንለይበት ቡድን አባል ስንሆን አብዛኞቹ ሐሳቦቻችን በቡድኑ ምርጫዎች ላይ ይመሰረታል። ስለዚህ የዚህ አይነት ማጭበርበር ሰለባ ላለመሆን በዚህ ሕግ ስር ያሉትን ሂደቶችን ማወቅ ያስፈልጋል። ለምሳሌ አንድ ምርት ወይም አገልግሎት ለኛ የማይስማማ ከሆነ በጥራት ወይም በዋጋው ምክንያት ሊሆን ይችላል። ወዲያውኑ ላለመግዛት መወሰን አለብን። ቆም ብለህ ጠይቅ። ይህን ሐሳብ ወድጄዋለሁ ወይስ የአባልነት ስሜት ስለሚሰማኝ ነው የተቀበልኩት? በጣም አደገኛው ቡድን አንተን የሚያገልህ አይደለም፣ ውስጥ ላይ ቆይቶ ያላንተ ፍቃድ ውሳኔዎችን እንድትወስን የሚያደርግህ እንጂ። የዚህ መጽሐፍ የመጀመሪያው ምዕራፍ ይህን ይመስል ነበር። ይህን የዳርክ ሳይኮሎጂ መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። ያላችሁበት ስፍራ እንልካለን፣ እናደርሳለን።
ኢትዮጵያ ውስጥ ከኢትዮጵያም ውጭ። በሚቀጥለው በሌላ መጽሐፍ እስከምንገናኝ ቸርን ሰንብት። እንደተለመደው ቪዲዮውን ላይክ እና ለሌሎች ሼር ማድረግ፣ ይህንን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ መቀላቀሎን አይርሱ።